ሰላም ተመልካቾቻችን እንደምን ሰምታችኋል? በሳምንት ሁለት ቀናት እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ያላቸው የንግድና ኢንቨስትመንት ሐሳቦች ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። ዛሬም እንደተለመደው ባጫጭርና በዝርዝር ያሰናዳናቸውን መረጃዎች ይዘን መተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ እንቆያለን። ተመልካቾቻችን ቀዳሚ ወዳደረግነው መረጃ እንለፍ። የኢትዮጵያ ብሔራዊ ባንክ ግንቦት 12 2017 ዓ.ም ባወጣው መግለጫ የውጭ ምንዛሬ ስርዓት አስተዳደር ማሻሻያዎች አድርጓል። ማዕከላዊ ባንኩ ይፋ ካደረጋቸው የአሰራር ማሻሻያዎች ውስጥም የውጭ ሀገር ተጓዦች ማግኘት የሚችሉት የውጭ ምንዛሬ መጠን በእጥፍ እንዲያድግ ማድረጉ ተጠቃሽ ነው። ከዚህ ቀደም ወደ ውጭ ሀገር ለበዓል፣ ለትምህርት፣ ለሕክምናና ሌሎች የግል ጉዳዮች የሚጓዙ የግል ተጓዦች እንዲያገኙ የሚፈቀድላቸው የውጭ ምንዛሬ መጠን 5000 የአሜሪካ ዶላር ነበር። አዲስ በተሻሻለ ውሳኔ ይህ መጠን በእጥፍ በማደግ ወደ 10000 ዶላር ከፍ ብሏል። እንዲሁም ለንግድ ስራ የሚጓዙ መንገደኞች ላይ ተጥሎ የነበረው ገደብም ማሻሻያ የተደረገበት ሲሆን በነባሩ አሰራር የንግድ ስራ ተጓዦች የሚፈቀድላቸው የውጭ ምንዛሬ 10000 ዶላርም ነበር። በአዲሱ ማሻሻያ ይህ ገደብ ወደ 15000 ዶላር አድጓል። ሌላው ለውጥ የተደረገበት ጉዳይ አስመጪዎች መፈጸም የሚችሉት ቅድመ ክፍያ አድቫንስ ፔመንት ላይ የተጣለው ገደብ ነው። ከዚህ ቀደም በነበረው አሰራር ሸቀጦችን ወደ ሀገር ውስጥ ለማስገባት የሚፈልጉ አስመጪዎች መፈጸም የሚችሉት ቅድመ ክፍያ 5000 የአሜሪካን ዶላር የነበረ ሲሆን ይህንን በማሻሻልም ወደ 50000 የአሜሪካን ዶላር ከፍ ተደርጓል። ባንኮች ለሚሰጧቸው የውጭ ምንዛሬ አገልግሎቶች የሚያስከፍሉት የገንዘብ መጠን ከ4 በመቶ እንዳይበልጥም የኢትዮጵያ ብሔራዊ ባንክ አሳስቧል። ተመልካቾች ቀጥለናል። አሁንም ወደ ባንክ መረጃችን እናመራለን። ለባንኮች የጥሬ ገንዘብ እጥረት እንደ ምክንያት ሲጠቀሱ የነበሩ አስገዳጅ የቦንድ ግዢና የብድር ጣሪያ ገደብ የሚደነግጉ መመሪያዎች እንደሚሻሩ ታውቋል። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ለሁለት ቀናት ሲካሄድ በቆየው የኢትዮጵያ የፋይናንስ ፎረም እንደገለጹት ባንኮች የተለያዩ የቦንድ ግዢዎችን እንዲፈጽሙ የሚያስገድዷቸው መመሪያዎች የሚሻሩ መሆኑን አስታውቀዋል። ከዚህ በተጨማሪም ላለፉት 2 ዓመታት በባንኮች ላይ ተጥሎ የነበረው የብድር ገደብ ጣሪያ እንደሚነሳም ገልጸዋል። የባንኮች የብድር ወሰን የሚገድበው መመሪያ መጀመሪያ ሲወጣ ዓመታዊ የብድር ምጣኔያቸው ከ14 በመቶ እንዳይበልጥ ተገድቦ የቆየ ሲሆን በቅርቡ በተሻሻለው ዓመታዊ የብድር ምጣኔ እድገት ወደ 18 በመቶ ከፍ ስለማለቱ ይታወሳል። እንደ ሪፖርተር ዘገባ ይህ የብድር ጣሪያ ከመስከረም 2018 ዓ.ም በኋላ የሚነሳ ሲሆን ይህም ለባንክ ኢንዱስትሪው መልካም ዜና፣ ለአጠቃላይ ኢኮኖሚ እንቅስቃሴው መነቃቃት እንደሚሆን ተስፋ ተጥሎበታል። ከእርምጃዎቹ ባሻገር የብድር ጣሪያ የፖሊሲ አቅጣጫዎችን በተመለከተም ባንኮች ሙሉ በሙሉ ወደ ዋጋ ተኮር ስርዓት የሚገቡበት አሰራር ስርዓት የሚዘረጋ እንደሆነም የኢትዮጵያ ብሔራዊ ባንክ ገዢው ማብራሪያ አመላክቷል። ወደ ሌላኛው መረጃችን እንለፍ። ኢትዮጵያ የካካኦ ምርትን በሀገር ውስጥ ለማምረት የምርምርና የዘር ብዜት ስራ እየሰራች ነው። በዓለም ላይ ከፍተኛ ዋጋ የሚያወጣው የካካኦ ምርትን በሀገር ውስጥ ለማምረት የሚያስችል የምርምርና ዘር ብዜት ስራ በቴፒ የግብርና ምርምር ማዕከል እየተከናወነ ይገኛል። በቴፒ የግብርና ምርምር ማዕከልና በሌሎች የእርሻ ልማት የተዘጋጀ ከ50,000 በላይ የካካኦ ችግኝ ተባስቶ ለዘንድሮ ተከላ ዝግጁ መደረጉ ተመላክቷል። በቴፒ ግብርና ምርምር ማዕከል የብሔራዊ የቅመማ ቅመም አስተባባሪና ተመራማሪ አቡኪያ ጌቱ ለኢዜአ እንደገለጹት ለካካኦ ልማት በተሰጠው ትኩረት ዝርያው ለማላመድ የምርምር ስራ እየተከናወነ ይገኛል። ዝርያውን በቅርብ ጊዜ ውስጥ ወደ ሀገር ውስጥ አስገብቶ ለማባዛት በተደረገ ጥረት ዘንድሮ 50,000 የካካኦ ችግኞችን በማባዛት ለተከላ ዝግጁ ማድረግ መቻሉን ተናግረዋል። ከካካኦ ባሻገር በምርምር ሂደት ላይ የሚገኙ የቀለም ዛፍና ቫኒላ የመሳሰሉ ከፍተኛ ዋጋ ያላቸው የውጭ ሀገር የቅመማ ቅመም ዝርያዎችን በቀጣይ ተባስተው እንደሚሰራጩ ተጠቁሟል። ካካኦ ለአግሮ ኢንዱስትሪ በግብዓትነት የሚያገለግል ውድ የቅመማ ቅመም ዝርያ መሆኑንና በኢትዮጵያ ባሉ የቸኮሌትና ተያያዥ ፋብሪካዎች ከውጭ ሀገር በምንዛሬ እንደሚገባ የገለጹት ደግሞ በማዕከሉ የሰብል ምርምር ስራ ሂደት አስተባባሪና የሆርቲካልቸር ተመራማሪ ሻህሚል አሎ ናቸው። ካካኦን በሀገር ውስጥ ማምረት መቻሉ የውጭ ሀገር ምርትን በሀገር ውስጥ ከመተካት ባለፈ ለውጭ ገበያ ተልኮ ለአርሶ አደሩና ኢንቨስተሮች ከፍተኛ ገቢ ለሀገርም የውጭ ምንዛሬ የሚያስገኝ ነው ተብሏል።